ዕለተ ሐሙስ ወይም ጸሎተ ሐሙስ በሰሙነ ሕማማት ዕለታት የራሳቸው የሆነ ስያሜ ያላቸው እና ከዚያ ከተለያየ ስያሜ መካከል ካገኙት አንዱ ዕለተ ሐሙስ በተለያየ ስያሜ ተውቧል። ለምሳሌ የሐዲስ ኪዳን ሐሙስ ይባላል፣ ጸሎተ ሐሙስ ይባላል፣ አረንጓዴው ሐሙስ ይባላል፣ የነጻነት ሐሙስ ይባላል፣ ትእዛዘ ሐሙስ ይባላል። እነዚህ ሁሉ የተጸየሩበት መጠሪያዎች ዝም ብሎ የተሰጡ አይደለም። ከተግባሩ አንጻር ከስራው አንጻር ታይቶ ሊቃውንት አባቶቻችን በዚህ አይነት ሰይመውታል። ለምሳሌ ጸሎተ ሐሙስ የሚባልበት ምክንያት ምንድን ነው ከተባለ አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ሲያዝ ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት፣ ቅዱሳን ደቀ መዛሙርቱ እንቅልፍ ሲላቸው በምሽቱ እንቅልፍ ሲጻረራቸው አይቶ ወደ ፈተና እንዳትገቡ ጸልዩ ብሏቸው ነበረ እና ከዚህ ጋር ተያይዞ ጸሎት አስፈላጊ መሆኑን ለመዘከር በዚህ ምክንያት ሊቃውንቱ ጸሎተ ሐሙስ ይሉታል። የጸሎት ቀን ማለት ነው። ሁለተኛ የሐዲስ ኪዳን ሐሙስ የተባለበት ምክንያት ደግሞ ያው ሐዲስ ኪዳን የተመሰረተችው ወይም የተጀመረችው በዚህ ዕለት ነው። ከዚህ አስቀድሞ ይደረግ የነበረው ሥርዓተ ኦሪት ነው፣ መስዋዕተ ኦሪት ነው፣ ሕገ ግዝረት ነው። በዚህ ቀን ግን ያ መስዋዕተ ኦሪት የነበረው የላሙን፣ የበጉን፣ የፍየሉን መስዋዕት አስወግዶ ራሱ መስዋዕት ሆኖ ራሱ ሊቀ ካህን ሆኖ ራሱ ተወካፌ መስዋዕት ሆኖ ያየንበት ዕለት ነው። ስለዚህ ምስጢሩን የገለጸበት ለሐዋርያት ደቀ መዛሙርቱ ረፈቀ ምስሌሆሙ በድራር ዘዲበ ኪሩቤል ይነብር ወሎሙ አርአየ ሥርዓተ ምስጢር ዘቁርባን ንጉሠ ነገሥት ወእግዚአ ኩሉ ፍጥረት ብሎ ሊቁ ቅዱስ ያሬድ ያነሰዋል። እና ምን ማለት ነው? የጌቶች ጌታ የነገሥታት ንጉሥ በኪሩቤል በሱራፌል ላይ አድሮ የሚኖረው ከቅዱሳን ደቀ መዛሙርቱ ጋር በራት ግብዣ ተቀመጠ። በዚያ ደግሞ ምን አሳያቸው ይላል? ወሎሙ አርአየ ሥርዓተ ምስጢር ዘቁርባን፣ በቁርባን የሚደረገውን ምስጢር አሳያቸው ይላል። ነገ በምስየተ ሐሙስ በዕለተ ዓርብ የሚፈሰው ደሜ ይሄ ነው እንካችሁ ጠጡ፣ የሚቆረሰው ሥጋዬ ነው እንኩ ብሉ ብሎ ሰጣቸው። ስለዚህ ያ የዘመነ ብሉ መስዋዕት ከየት ላይ ያከተመ ማለት ነው? ከዚህ ላይ ያከተመ። ስለዚህ ነው የአዲስ ኪዳን መስዋዕት ተብሎ የሚጠራው ማለት ነው። ትእዛዘ ሐሙስ ወይም የሐሙስ ትእዛዝ የሚባልበት ደግሞ ምክንያቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ያው እንደሚታወቀው የቅዱሳን ደቀ መዛሙርቱን እግር አጥቧቸዋል። ካጠበ በኋላ ፍቅሩን ካሳያቸው፣ ትሕትናውን ካሳያቸው፣ ከገለጸላቸው በኋላ ያላቸው አንድ ትእዛዝ ነበረ። አንትሙኒ ከመዝ ግበሩ ለቢጽክሙ፣ እናንተም እንዲሁ ለባልንጀሮቻችሁ፣ ለቤተሰቦቻችሁ፣ ለጓደኞቻችሁ አድርጉት አላቸው። እሱ አጥቦ ካሳየ በኋላ እኔ ጌታችሁ ነኝ መምህራችሁም ነኝ፣ ስለዚህ እግራችሁን ካጠብኳችሁ እናንተ ደግሞ ለጓደኞቻችሁ ለባልንጀሮቻችሁ አድርጉት እጠቧቸው ብሎ አዟቸው ነበር። ስለዚህ ከዚህ ትእዛዝ አንጻር የሐሙስ ትእዛዝ ነው። ክርስቶስ ስራ ሰርቶ ስራ ስሩ፣ ተግባርን አድርጎ ተግባርን አድርጉ ማለት ልማዱ ነው። ስለ ፍቅር አስተምሮ ወዛቲ ይእቲ ትእዛዘ እንቲአየ ከመ ትትፋቀሩ በበይናቲክሙ፣ የኔ ትእዛዝ ይህች ናት። ምክንያቱም ትእዛዜ ምንድን ነው ካላችሁ ከመ ትትፋቀሩ በበይናቲክሙ፣ እርስ በርሳችሁ ትዋደዱ ትፋቀሩ ዘንድ የኔ ትእዛዝ ይህች ናት ይላል። ካለ በኋላ የራሳችንን መዋደድ ሲነግረን በከመ አነ አፍቀርኩክሙ፣ እኔ እንደወደድኳችሁ። አየህ አሁን ከዚህ ላይ እኔ እንደወደድኳችሁ ሲል እሱ እስከ መስቀል ድረስ የደረሰ ፍቅር ሰጥቶ፣ እሱ እግር አጥቦ፣ እሱ ትሕትና አሳይቶ፣ እሱ በጋ መስዋዕተ ኦሪትን አሳልፎ፣ እሱ የተለያየ ነገርን ለሰዎች አድርጎ አንትሙኒ ከመዝ ግበሩ፣ እናንተም እንደዚሁ አድርጉ፣ እናንተም እንደዚሁ ስሩ ብሎ ይህንን ያሳየበት ነው። አረንጓዴው ሐሙስ የምንለውም የተለያየ ስያሜ ተሰጥቶታል። በጌቴሴማኒ ቦታ ገብቶ ከለመለመ ተክል መካከል በዚያ ምክንያት ጸልዮ ነበረ እና በዚህ ምክንያት
የተገኘው ስያሜ አረንጓዴው ሐሙስ ይባላል። ሌላው ከዚህ ዕለት ጋር ተያይዞ የምናነሳው የነፃነት ሐሙስ መሆኑን ይገለጻል። እግራቸውን ካጠበ በኋላ ስርዓት ካሳየ በኋላ እንከሰይ ይብለክሙ አግብርትየ አላ አይርክትየ፣ ከእንግዲህ ወዲህ ባሮቼ አይደላችሁም አላቸው። ምኖቼ ናችሁ? ወዳጆቼ ናችሁ። ንጹሐን አንተም እናንተ ሁላችሁ ንጹሐን ናችሁ አላቸው። አሁን ባሮቹ አይደሉም፣ ምንድኖች ናቸው? ወዳጆቹ። ኃጢአተኞች አይደሉም፣ ምንድኖች ናቸው? ንጹሐን ናቸው። ስለዚህ ምንድነው ማለት ነው? ይሄ ባሮች ካልሆኑ የነፃነት ቀን ተብሎ የነፃነት ሐሙስ ይባላል። አሁን ለምሳሌ ዓለማችን የተለያየ የነፃነት ቀን ብሎ ሊያከብር ይችላል። በተለይ ኮሎኒያሊዝም በዚህ በቀኝ ግዛት የተያዙ ሰዎች የነፃነት ቀናችን፣ የድል ቀናችን፣ የአድማ ቀናችን እያሉ ሊያከብሩ ይችላል። ያ ግን በተለያየ መልኩ ከነፃነት ጋር ስንተረጉመው አሁንም ከባርነት ያልተለቀቀ ህይወት ነው ያለው። ምናልባት መሞቱ ቀርቶ ከሆነ የሐሳብ አይዲያው ኮሎኒያሊዝሙ ይሄ አልቀረም፣ በኢኮኖሚ መገዛቱ አልቀረም፣ በፖለቲካ መገዛቱ አልቀረም፣ በቋንቋ መገዛቱ አልቀረም። ክርስቶስ ግን ነፃነት ናችሁ፣ ከኃጢአት ነፃ ናችሁ ሲለን፣ ንጹሐን ናችሁ ሲለን ከምን ንጹሐን ነው? ከዲያብሎስ ቁራኝነት ነፃ ያደረገ፣ ከሲኦል ነፃ ያደረገ፣ ከኃጢአት ነፃ ያደረገ፣ ከበደል ከክህደት ከሞት ነፃ ያደረገ ነፃነትን ነው የሰጠ። አሁን ሰውን እንኳን ቢወደው ልክ እንዲያው ጥሩ ታዛዥ ነው፣ ጥሩ አገልጋይ ነው፣ ጥሩ መልእክተኛዬ ነው እያለ ሊናገር ይችላል። ክርስቶስ ግን ከመውደዱ አንጻር ከማቅረቡ አንጻር ምን አላቸው? ባሮቼ አይደላችሁ፣ ምኖቼ ናችሁ፣ ወዳጆቼ ናችሁ ብሎ በዚህ ምክንያት እግዚአብሔር አምላካችን ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ለቅዱሳን ደቀ መዛሙርቱ ያሳየው ምስጢርና በዕለተ ሐሙስ ያከናወነበት ሁኔታ ወይም ደግሞ የዕለተ ሐሙስ ስያሜን የሰጠበት በዚህ አይነት ይገለጻል ነው። በዕለተ ሐሙስ ብዙ ነገሮች ይነሳሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ ካደረገው ከሰራው ተነስተን ነው እንግዲህ ልንሰራው የምንችለው። ያው ቅድም እንደነገርኩሽ ከስያሜው አንጻር ዕለተ ሐሙስ ምን እንደተባለ አይተናል። አሁን ደግሞ ምን ይሰራል ከተባለ በዕለተ ሐሙስ አሁንም ሊከናወን የሚችለው አንዱ ሕጽበተ እግር ነው። ሕጽበተ እግር ክርስቶስ ሲነግረን እንደዚሁ አድርጉ ብሎ ስለነበረ ያንን ለመፈጸም ጌታችን የነገረንን አምላካችን የነገረንን ሕጽበተ እግር ይከናወናል። ይሄ ደግሞ ሲከናወን አባቶች ካህናት፣ ብፁዓን ሊቃነ ጳጳሳት፣ አብነቱ ማን ነው? ራሱ መድኃኔዓለም ኢየሱስ ክርስቶስ ነው። እንግዲህ በዕለተ ሐሙስ ይሄ ብቻ አይደለም የሚከናወነው። አሁን ለምሳሌ በሰሙነ ሕማማት ታስታውሽ ከሆነ የቤተ ክርስቲያን የአገልግሎቱ ስርዓት ከሌሎቹ ስርዓት ለየት ባለ መልኩ ነው የሚከናወነው። ለምሳሌ በሌላው ሰዓት አብይ ጾም ከሆነ ስብሐተ ነግ፣ ሌላ ወራት ከሆነ ደግሞ በከበሮ በጸናጽል ባለው ሁኔታ፣ እንደዚሁም ደግሞ በቅዳሴ ነበር የሚከናወነው። በሰሙነ ሕማማት ግን በሌሎቹ ዕለታት እነዚህ አይነት ነገሮች የሉ። ምክንያቱም እየታሰበ ያለው ሰሙነ ሕማማት ነው። ቅዳሴ የለም። የነበረው የስብሐተ ነግ አገልግሎቱም የሚቆምና ወደ ምህላው ይመጣል። ስለዚህ የተለይ ነው የሚደርሰው። ሐሙስ ላይ ግን ሲደርስ ሕጽበተ እግር ይከናወናል፣ ቅዳሴም ይቀደሳል። ለምንድን ነው ይሄ ቅዳሴ ከተባለው ክርስቶስ ለደቀ መዛሙርቱ ስርዓተ ምስጢርን ስርዓተ ቁርባንን አሳይቷቸው ስለነበር ነው። የኦሪቱ መስዋዕት አልፎ የሐዲሱ መስዋዕት ተተክቶ ስለነበር፣ ስርዓተ ግዝረት አልፎ ስርዓተ ጥምቀት ተተክቶ ስለነበር በዚህ ምክንያት ያንን ታሳቢነት አድርጎ ቅዳሴ ይቀደሳል፣ ሕጽበተ እግር ይደረጋል። የነበረው ደግሞ ቃለ እግዚአብሔሩ ኪርያላይሶን እየተባለ ለከ ኃይል ለአንተ ክብር ምስጋና ይገባል፣ ለአንተ ስግደት ይገባል እየተባለ
የጸሎቱ መርሃ ግብር ይከናወናል ይደረጋል ማለት ነው። ስለዚህ ሲከናወን ሕጽበት ሲደረግ በወይን ቅጠል፣ በወይራ ቅጠል፣ በማይ በዚህ ይደረጋል። ሲደረግ ደግሞ ማዩ ከመጣ በኋላ ወደ ቤተ ክርስቲያኑ ከገባ በኋላ አባቶች ካህናት ሥርዓተ ጸሎት ያደርሱበታል። ልክ ለምሳሌ ሥርዓተ ክርስትና ሲደረግ እንደሚደረገው የሥርዓተ ክርስትና ጸሎት አሁን ለምሳሌ አንድ ሰው ሊጠመቅ ሲመጣ ሥርዓተ ጸሎቱ ሥርዓተ ክርስትና ይደረግለታል። ከዚህ ላይም በጸሎተ ሐሙስ የሚከናወነው አንዱ ይሄ ነው። ተንስ ብሎ ይጀምራል። ለጸሎት ተነሱት ብሎ ይጀምራል። ሰላም ለኩልክሙ ይላል። ጸልዩ እያለ ይሄዳል። ከዚያ በኋላ ወንጌል ይነበባል። ወንጌል ከተነበበ በኋላ በመጨረሻ አሐዱ አብ ቅዱስ ይባላል። ከዚያ በኋላ ሕጽበተ እግር የእግሩ መታጠብ ስነ ስርዓት ይከናወናል ማለት ነው። ከዚህ ቀጥሎ ሕጽበተ እግሩ ካለቀ በኋላ አያይዞ አባቶቻችን ቅዳሴ ይገባሉ። ቅዳሴ ይገቡና ቀድሰው ሕዝቡን አቁርበው ተመልሰው ሰርወተ ሕዝብ ይደረጋል ማለት ነው። ስለዚህ በምሴተ ሐሙስ ከሌሎች ዕለታት ለየት ባለ መልኩ የምታከብረው ቤተክርስቲያናችን በዚህ አይነት ስርዓት ነው። ምዕመናን ብልህ ከሆኑ አዋቂዎች ከሆኑ አዋቂዎችም ብልሆችም ናቸው። ግን በጣም መጠነ ሰፊ ትምህርት ነው ያለው። ቤተክርስቲያን ለምዕመናን ሁልጊዜም ትምህርት ትሰጣለች፣ ሁልጊዜም ንስሐ ትሰጣለች፣ ሁልጊዜም ስግደት ታስተምራለች፣ ሁልጊዜም ሥጋ ወደሙ እንድንቀበል ታደርጋለች ቤተክርስቲያን። በዚህ ዕለት ደግሞ ምዕመናን ማድረግ የሚገባቸው ምንድን ናቸው ካልን መጀመሪያ የተሰቀለው ኢየሱስ ክርስቶስ ማን ነው ብሎ ማሰብ። የባሕርይ አምላክ ተሰቅሏል። የባሕርይ አምላክ እግሩን አጥቧል። የባሕርይ አምላክ ሥጋዬን ብሉ ደሜን ጠጡ ብሎ ሰጥቷል። ስለዚህ ከኔ የሚጠበቅ ምንድን ነው ብሎ መጀመሪያ ምዕመናን ማሰብ አለባቸው። መልካም እሴት ያደርጉ ዘንድ ክርስቶስ ሥጋውን ከሰጠ እኛ ደግሞ የተለያየ ነገር መስጠት እንደሚገባ፣ ክርስቶስ በልጅነት ካከበረ እኛ ደግሞ ሰዎችን እንዴት ማክበር እንደሚገባ አንደኛው መጀመሪያ ቤተክርስቲያን የምታስተላልፈው መልእክት ነው። ሲቀጥል በዕለቱ ከሚከናወን ምዕመናን ማድረግ የሚገባቸው ምንድን ነው ከተባለ በዕለቱ ከተሰጡ ወይም ደግሞ በዕለቱ ከሚከናወኑ ተግባራት መለየት ባይችሉ የማይገኝ ዕድል፣ የማይገኝ ሰዓት፣ የማይገኝ ጊዜ፣ የማይገኝ ስርዓት ቢኖር ይህ ዕለት ነው። የዛሬ ሳምንት አገኘዋለሁ፣ የዛሬ ወር አገኘዋለሁ፣ ተመልሶ ይመጣል፣ በዚህ ሳምንት አየዋለሁ የማትዩ ነገር ነው ያለ። ስለዚህ በዚህ ዕለት ልክ ትንሣኤውን እንደምንጠብቀው፣ ጥምቀትን እንደምንጠብቀው፣ ልደትን እንደምንጠብቀው ሁሉ ምሴተ ሐሙስም ወይም ዕለተ ሐሙስ በደንብ ምዕመናን መጠበቅ አለባቸው። ሕጽበተ እግሩ እንዳያለፋቸው የበረከት ጥምቀት ነው። አየሽ ያን ጊዜ እኮ ሐዋርያት ደቀ መዛሙርቱ የታጠቡበት ክርስቶስ ትሕትናውን ያሳየበት ዕለት ነው እና ያ በረከት ለእኔ መድረስ አለበት፣ እኔም መታጠብ አለብኝ ብለው ምዕመናን በጉጉት መጠበቅ አለባቸው። የመጀመሪያው። ሲቀጥል በዚህ ዕለት የተከናወነው የሥጋው የደሙ ምስጢር ነው። ነገ የሚፈሰው ይህ ነው ተብሎ ለሐዋርያት አክብሮ ለውጦ ሰጥቷቸዋል እና ያን የሰጣቸውን ደግሞ ምዕመናን ለመቀበል በዚህ ዕለት ትጉሃን መሆን አለባቸው። እየጾሙ ነው፣ እየሰገዱ ነው፣ እየተንበረከኩ ነው ያሉበት። የክርስቶስን ሕማሙን፣ ሞቱን፣ ስቅለቱን፣ ግርፋቱን 6666 ጊዜ መገረፉን፣ በሾህ አክሊል መድፋቱን፣ በጦር መቸንከሩን፣ በአምስቱ ቅንዋተ መስቀል መወጋቱን ይህንን እያሰቡበት ያለው ወቅት ነው። ስለዚህ ይህንን እየታሰበ ይህ እየተከበረ ደግሞ ምዕመናን በዚህ ዕለት ሥጋውን ደሙን ቢቀበሉ በዓሉ ምን ይሆናል? ክብሩ ምን ይሆናል ከተባለ በሰንበት ላይ ደብረ ዘይት እንደሚባለው በክብር ላይ ክብር ይሆናል። ስለዚህ ምዕመናን ማድረግ የሚገባቸው ሕጽበተ እግር እንዲያከናውኑ፣ መተው እንዲሰግዱ፣
ስጋውን ደሙን እንዲቀበሉ ለንስሐ ያበቁት ደግሞ ለንስሐ በእተው ቀበላለሁ ብለው በጉጉት እንዲጠብቁት መሆን ያለበት ነውና በዓሉ ከሌላው በዓል ከሌላው ዕለት ከሌላው ጊዜያት ለየት የሚያደርገው አሁን ሁሉ ጊዜ ስርዓት ሲከናወን ምናልባት ወደ ቤታችን ሰው ሲመጣ እንግርጉል እናጥበው እንችላለን። ዲያቆናት አባቶች ወንድሞቻችን የቀሳውስቱን የካህናቱን እግር ሊያጥቡ ይችላሉ። ቀሳውስቱ ደግሞ የጳጳሳቱን እግር ሊያጥቡ ይችላሉ። ጳጳሳቱ ደግሞ የቅዱስነታቸውን እግር ሊያጥቡ ይችላሉ በሌላ ጊዜ ስናይ። ዛሬ ግን ተቀይሮ ቅዱሱ አባታችን ብፁዓን ሊቃነ ጳጳሳትን፣ ብፁዓን ሊቃነ ጳጳሳት ደግሞ ካህናቱን፣ ካህናቱ ደግሞ ዲያቆናቱን፣ ምዕመናኑን፣ ህዝቡን፣ ሕፃናቱን ሳይቀር እግራቸውን እያጠቡ ያከብራሉና በዚህ ዕለት በእውነቱ ይሄ የሚከናወነው የሚሰጠን ጸጋ ቀላል ነገር አይደለምና ይሄ ነገር እንዳያመልጠን ሁላችንም በጉጉት የምንጠብቀው ይሄ ዕድል እንዳያመልጠን ዕፀበተ እግሩም ሥጋ ወደሙን መቀበልም መስገድም ይህንን አስበን ወደ ቤተክርስቲያናችን በጸሎተ ሐሙስ እንድንገኝ ቤተክርስቲያን መልካም መልእክቷን ታስተላልፋለች። በዋነኛነት የምስጢር ዕለት ነው። የምስጢር ተሳታፊዎች እንድንሆን ሁላችን ብንተጋ መልካም ነው ማለት ነው። የቀረ ነገር የለም። በተለይ ደግሞ ከትንሣኤው ጋር ተያይዞ ስናከብር ያው በመቀደም በመካከል ያስገባውት ነገር አለ። ነዳያንን ብናስብ፣ ስደተኞችን ብናስብ፣ የተፈናቀሉትን ብናስብ ያ መልካም ይሆናል። እኛ ራሳችን ብቻ የምናከብረው በዓል ባይሆን በዓል ሲባል የጋራ ነው። ሁሉን ያቀፈ ነው። ያለውንም የሌለውንም ጾም የሚያድረውንም በልቶ የሚያድረውንም የሚተርፈውንም የማይተርፈውንም ስለሚያካትት ሁሉም አንድ ሆነው ትንሣኤን በፍቅር በሰላም ብናከብረው መልካም ይሆናል።